ዛሬ ጁን 5 2026 አንዱ የወጣው መልካም ዜና በ39 አገሮች ላይ USCIS ያገደው ወይም ፖዝ ያደረገውን ሬጉሌሽን ወይም የፖሊሲ ሜሞራንደም የማሳቹሴትስ ፌደራል ኮርት አግዶታል ወይም ቫኬት አድርጎታል። ይሄ 138 ፔጅ የሚሆነው የፍርድ ቤቱ ዶክመንት ዶርካስ ኢንተርናሽናል ኢንስቲትዩትስ ኦፍ ሮድ አይላንድ ኤንድ USCIS የሚባል ኬዝ ነው። እነዚህ የሲቪክ ኦርጋናይዜሽኖች ኤንድ ኢሚግራንቶችን የተለያዩ ኢሚግራንቶችን ወክለው በፍርድ ቤቱ ላይ የተለያየ ሞሽኖችን በማቅረብ እንግዲህ በመጨረሻ ሰመሪ ጀጅመንት ናይ ወስኗል ፍርድ ቤቱ ኢን ፌቨር ኦፍ ፕሌንቲፍስ ኤንድ አጌንስት ፕሌንቲፍ የቀረበውን ሞሽን ደግሞ ዲስሚስ ለማድረግ የፍርድ ቤቱን ኬዝ አልተቀበለውም እና በዚህ መሰረት ቫኬት አድርጎታል። እንደምታስታውሰው የዛሬ ዓመት ጁን 2025 USCIS 39 ሀገሮችን ከተለያዩ የኢሚግሬሽን ቪዛዎች የነን ኢሚግራንት ቪዛዎች አግዷል። አሜሪካ ውስጥ ያሉትም የነዚህ ሀገር ዜጎች የግሪን ካርድ ፕሮሰሳቸው፣ የአሳይለም ፕሮሰሳቸው፣ የሪፊጂ ሪሴትልመንት ፕሮሰሳቸው ሁሉም እንዲቆምና ከዚህ በፊትም የተፈቀደላቸው በተለይ በባይደን አድሚኒስትሬሽን ከነዚህ አገሮች የሆኑ ሰዎች ድጋሚ እንዲመረመሩ ሪቪው እንዲደረጉ ወስኗል። በዚህ መሰረት በጣም ብዙ ሰዎች ከቤተሰቦቻቸው ጋር መቀላቀል እዚህም አጀስትመንት ኦፍ ስታተስ ማድረግ ተስኗቸው ነበረ። እንግዲህ ይህም ፕሮግራም ከሚሰሙት መካከል አማርኛ የሚሰሙት በአብዛኛው ኤርትራኖች ናቸው። ከዚህ ከ39 ሀገሮች ውስጥ ካሉት ውስጥ ኤርትራኖችን የሚመለከታል። የሶማሌ ከሶማሌ አገር የመጡ ሰዎችን የሚመለከታል። ወይም ደግሞ ገና ሊመጡ የሚያሰቡትን ሱዳን፣ ከአፍሪካ ውስጥ ብዙ ሀገሮች አሉ በዚህ ውስጥ የተካተቱ። ኢትዮጵያን አያካትትም። ኢትዮጵያ በ75 ሀገሮች ውስጥ የኢሚግራንት ቪዛ ባን ውስጥ የተካተተች ናት። ይሄ ደግሞ በጃንዋሪ 21 2026 የወጣ ነው። አሁን ፍርድ ቤቱ ያገደው ግን የጁን 2025ን አስተዳደር ነው። እንግዲህ ይሄ ትልቅ ዜና የሆነበት አንዱ ምክንያት ኢሚግራንቶችን ፌቨር የሚያደርግ ውሳኔ መሆኑ ነው። ሁለተኛ የዩኤስሲአይስን የአንኮንስቲቱሽናል የሆነ እንደገና የኮንግረሱን መብትና የኮንግረሱን ሕግ የሚጣረስ መሆኑን ዳኛው በተለይ በጣም ሰፊ ማብራሪያና ሰፊ ፔጆችን ረጅም ፔጆችን ወስዶ ነው ያብራራው። ኦፍ ኮርስ በከፍተኛው ፍርድ ቤት ላይ ቻሌንጅ ሊደረግ ይችላል፣ በአፒል በይግባኝ ፍርድ ቤት ላይ ግን እስከዛ ድረስ በዚህ ውስጥ ያሉ ሰዎች ፕሮሰሳቸው ይቀጥላል ማለት ነው። በዚህ በ39 ሀገሮች ውስጥ እንግዲህ USCIS ይህን አፒል እንደሚያደርግ ይጠበቃል። መንግስት አፒል ያደርጋል፣ ይግባኝ ይላል። ይግባኝ ፍርድ ቤት ለጊዜው ፕሮሰሱን ሊያስቆም ይችላል። ይህን አናውቅም፣ እንግዲህ ወደፊት የምናየው ይሆናል። በ75 ሀገሮች ውስጥም ያሉ በኒውዮርክ ላይ እንደዚህ የፌዴራል ኮርት ላይ ክስ እየተካሄደ ነው። የዛ ክስ በጎ ውጤት ሊሆን እንደሚችል ይሄ የቦስተን ፍርድ ቤት ማሳያ ነው። እንግዲህ ፌዴራል ፍርድ ቤት ነው ሁለቱም ኬዞች ያሉት። ስለዚህ የኒውዮርክም ያለው የፌዴራል ፍርድ ቤት ይህን ፈለግ ሊከተል ይችላል፣ ይህን የሊጋል አናሊሲስ ሊከተል ይችላል ተብሎ ይጠበቃል። ኦፍኮርስ የቦስተን የማሳቹሴትስ የፌዴራል ኮርት ኒውዮርክ ላይ ገዢነት የለውም። ሁለቱም የታች ፍርድ ቤቶች ናቸው። የአፒል ፍርድ ቤቶች የይግባኝ ፍርድ ቤቶች አይደሉም። ስለዚህ አንዱ ላይ ፕሬዚደንሻል የሆነ ሮል የለውም፣ ግን ፐርሱሲቭ ሊሆን ይችላል። ወይም ደግሞ ክርክሩ ፍርድ ቤቱ የተመለከተበት ሂደት እነዚህ ሁሉ ለ75 ሀገሮች የክስ ሂደት ግብዓት ሊጠቀምበት ይችላል፣ ያገለግላል። 39 ሀገሮች የተከለከሉት ሁለቱንም ነው፣ ነን ኢሚግራንት ቪዛም ኢሚግራንት ቪዛም። ነን ኢሚግራንት ማለት B1 B2 በቱሪዝም በሾርት ተርም ቢዝነስ ኤንድ በፋሚሊ ቪዚት ሊሆን ይችላል የሚመጣበት ነው። የተማሪ ቪዛም የነን ኢሚግራንት ቪዛ ነው የሚባለው። ተማሪዎች በኤፍ1 ጄ1 ይመጣሉ። የክሩ ቪዛዎች ይጠቃለላል በዚህ ውስጥ። የኢሚግራንት ቪዛ ደግሞ የምንላቸው የተለያዩ ካቴጎሪዎች አሉ። በቤተሰብ ኢሚዲየት ፋሚሊ ሪሌቲቭ፣ በኢምፕሎይመንትም የሆነ ቪዛዎች በዚህ ውስጥ ይካተታሉ። እንደገና ኢሚግራንት ቪዛ ውስጥ ዱዋል ኢንቴንሽን ያላቸውም እንደ O1 ቪዛ ኤንድ H1B ቪዛዎች አሉ። እነዚህ ሁሉ ያጠቃለለ ባን ነው። ከኢትዮጵያ የሚለየው ነገር አሜሪካ ውስጥ ያሉ ግለሰቦች ከነዚህ ከ39 ሀገሮች ውስጥ እስከሆኑ ድረስ በዚህ የትራቭል ባን ገዳ ውስጥ ወይም በ39 ሀገሮች ላይ በተጣለው ገዳ ይካተታሉ። ማለትም አንድ ሰው የግሪን ካርድ አፕሊኬሽን ከሶማሊያ ሆኖ ወይም የሶማሊያ ፓስፖርት ሆኖ ፕሮሰስ እያደረገ ከሆነ ሪሊፍ ያን ማግኘት አይችልም ወይም ፖዝ ተደርጎበታል። እንደገና አሳይለም ኬዝም ያለው ሰው አሳይለሙ ፕሮሰስ አይደረግም፣ አፕሮቭ አይደረግም ማለት ነው። ድንበር ላይ አዲስ የሚገቡ ሰዎች በጣም አነስተኛ ነው። አሁን ላይ የድንበር ቁጥጥሩ ከመቼውም ጊዜ በላይ ጥብቅ ነው።
ይሄም ባይት ሰልፍ መጥፎ ነገር አይደለም። ብዙ አሜሪካኖች ኢትዮጵያም ሊሆኑ ይችላሉ ሌሎች አሜሪካኖች ቮት ያደረጉበት የደገፉት ነገር ነው። የህዝቡን ድምጽ ማክበር ተገቢ ነው። የትራምፕ አድሚኒስትሬሽን ካደረጋቸው ሜቢ በጎ ነገሮች መካከል የአሜሪካን ድንበሮች በአግባቡ መጠበቅ ነው። ይሄን ህጉም ድንበሮቹ እንዲጠበቁ ያዛል። እንደ ህግ ባለሙያም ይሄን ምንቅፍበት ሁኔታ የለም። በድንበር አሳይለም ለመጠየቅ የሚገቡ ሰዎች ኦፍ ኮርስ ትሪት መደረግ ያለባቸው መንገድ አለ። ምክንያቱም ሰዎች ሀገራቸው ላይ ወይም መንገድ ላይ በትራፊከሮች በስመግለሮች ተገደው ቦርደር የሚያቋርጡበት ጊዜ አለ። ወይም በሀገራቸው ከኢትዮጵያ ሊሆን ይችላል ከኤርትራ ምንም አይነት መጠለያ ሳያገኙ ሸሽተው ወደ ኢትዮጵያ የሚገቡ ሰዎች አሉ። ለነዚህ የተከፈተ አዲስ በር የለም። ኦፍ ኮርስ የአሜሪካ መንግስት ለነዚህ ማሳየት ያለበት ቸርነትና አምነስቲ መኖር መቻል አለበት። ችግሩ እውነተኛ አሳይለምን ከውሸተኛ አሳይለም መለየት በጣም ከባድ ስለሆነ ነው ሁሉንም ብላንኬት የሆነ ጥቅል የሆነ እገዳ የተጣለው ማለት ነው። እና ድንበር ላይ የሚያልፍ ሰው ኦልሞስት በዚህ በ2 ዓመት ውስጥ ወደ 0 አካባቢ የተጠጋ ነው። በ75 ሀገሮች ውስጥ ያሉ ኢትዮጵያን ጨምሮ ያሉ የኢሚግራንት ፕሮሰሲንግ በጠቅላላ ከሀገር ውጭ ከአሜሪካ ውጭ እስከተካሄደ ድረስ አሁን ላይ ፕሮሰስ ማድረግ አይቻልም። ምንድነው የሚሆነው? ዩኤስሲአይኤስ ላይ ፋይላችንን ማስገባት እንችላለን። ኦፍ ኮርስ ብዙ ሎየሮች ኢንከሬጅ ያደርጋሉ ጊዜ ለመቆጠብ ሲባል። ምክንያቱም ይሄ ነገር አሁን በ39 ሀገሮች ላይ እንደታገደው ሊታገድና ሊከፈት ይችላል በሩ። ለዚህ ዩኤስሲአይኤስ ላይ ፕሮሰስ የምናደርገውን ነገር መቀጠል ይኖርብናል። ከዩኤስሲአይኤስ አልፎ ናሽናል ቪዛ ሴንተር ላይ ይገባል። እዛም ፕሮሰስ ይደረጋል። ዶክመንት ኢቫሉዌሽን፣ ዶክመንት አፕሩቫል። ልክ ኤምባሲ ላይ ሲሄድ ግን የኢሚግራንት ቪዛ አይሰጥም። አሁን የኢትዮጵያን ኤምባሲ ጨምሮ እነዚህ በ75 ሀገሮች ውስጥ ያሉት የኢሚግራንት ቪዛ ኢሹ እያደረጉ አይደለም። አድሚኒስትሬቲቭ ፖዝ ብለው ወረቀት አነስተኛ ወረቀት ሰጥቷቸው ይሄ ነገር ሲከፈት እንጠራቸዋለን በሚል ለሚልኳቸው። ይሄ እንግዲህ አባታቸው፣ እናታቸው፣ የትዳር አጋሮቻቸው፣ ልጆቻቸው ኢትዮጵያ ውስጥ ያሉ ሰዎችን ወይም የኢትዮጵያ ፓስፖርት ያላቸውን ሰዎች ሁሉ ይመለከታል። በኦሮሮ ፌስቲቫል ከሀገር የራቀው የኢትዮጵያውያን ማህበረሰብ የሀገር ቤት ሙቀት ይገኝበታል። የኦሮሮ ከተማ በየበጋው ዓለም አቀፋዊነትና ብዝሃነትን የሚያንጸባርቅ ደማቅ ፌስቲቫል ታዘጋጃለች። ባለፉት 7 ዓመታት ደግሞ በኮሎራዶ የሚገኘው የኢትዮጵያውያን ማህበረሰብ በዚህ ትልቅ ዝግጅት ላይ ጉልህ ስፍራን ይዞ ቆይቷል። ዘንድሮም ከዓለም ዙሪያ የመጡ የተለያዩ ሀገራት ማህበረሰቦች የሚያሳትፈው ይህ ፌስቲቫል ቅዳሜ ሰኔ 13 ቀን የባንዲራ የሙዚቃና የኩራት መገለጫ በሆነው የብሔሮች ሰልፍ ላይ ድምቀት ይከፈታል። ለዳንኤል አብደላ የኢትዮጵያን ባንዲራ መያዝ ጥልቅና የተደበላለቀ ስሜትን ይፈጥርበታል። ባንዲራዬን ሳይና የሀገሬ ሙዚቃ ስሰማ እጅግ እነቃቃለሁ የሚለው ዳንኤል ከሀገሬ ርቄ ብገኝም እዚህ ቤቴ እንዳለው ይሰማኛል ሲል ስሜቱን ይገልጻል። ስደተኛው ማህበረሰብ ሀገር ለሚለው ቃል የሚሰጠው ትርጉም እጅግ ጥልቅ ነው። ሊዲያ ታምራት ገና የ3 ዓመት ታዳጊ ያለች ቤተሰቦቿ ከኢትዮጵያ በስደተኝነት መጥተዋል። አሜሪካ ከመግባቷ በፊት በሱዳን የስደተኞች ካምፕ ውስጥ ለዓመታት የኖሮ ሊዲያ አሁን ላይ ማንነቷ በሁለቱ ሀገራት የተገመደ መሆኑን ትናገራለች። አሜሪካ ሀገሬ ኢትዮጵያዊነት ደግሞ ቅርሴ ነው የምትለው ሊዲያ አሜሪካ እርሷንም ሆነ ቤተሰቧን እንዲሁም ማህበረሰቧን በክብር እንደተቀበለቻቸው ታስረዳለች። በኦሮራ ከተማ ኢትዮጵያውያን በቁጥራቸው ከስደተኛ ማህበረሰቦች ሁለተኛውን ደረጃ የያዙ ሲሆን የራሳቸውን የንግድ ተቋማት በማስተዳደር በመምህርነት በመገልገል እንዲሁም በከተማ የኪነ ጥበብ ዘርፍ ከፍተኛ አስተዋጽኦ በማበርከት ላይ ይገኛሉ። በዕለቱ አብዛኞቹ የኢትዮጵያ የምግብ ቤቶችና የንግድ ስራዎች በስፍራው ስለሚገኙ የኢትዮጵያውያን ባህላዊ ምግቦች ለመቅመስ ብቻ እንኳን ፌስቲቫሉ መታደም ተገቢ መሆኑን ዳንኤል ተናግሯል።